በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 29 ቀን የሚነበብ ቅዱስ ንዑድ ክቡር የሆነ የአባታችን የጻድቁ አፍጼ ገድል። ቅዱስ ስም ንዑድ ክቡር ትጉህና ግንቦት 29 ቀን ቅዱስ ስም ንዑድ ክቡር ትጉህና ታጋይ የዓለም ብርሃን የፀሐይ ጮራ ማር አቡነ አፍጼ የሚሰወርበት ከሞት መልአከ ፊትም የሚሸሸግበት ጊዜ ሲደርስ በግንቦት ወር በ29 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክቱን አስከትሎ በኪሩቤል ሰረገላነት በሱራፌል አፍራስነት በሦስትነቱ ወደ እርሱ መጣ። እልፍ መላእክት በኋላው፣ እልፍ መላእክት በፊቱ፣ እልፍ መላእክት በቀኙ፣ እልፍ መላእክት በግራው የብዙ ብዙ የሚሆኑ መላእክትም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ መንበር ዙሪያ ቆሙ። እልፍ ብርሃናት በፊቱ፣ እልፍ ብርሃናት በኋላው፣ እልፍ ብርሃናት በቀኙ፣ እልፍ ብርሃናትም እልፍ መላእክትም በግራው ያበራሉ። እመቤታችን ድንግል ማርያም ከእርሱ ጋር መዕታ በቀኙ ተቀመጠች። እገሌ እገሌ የማይባሉ የመወደድ ግርማ ያላቸው መላእክትም በየነገዳቸው እርሱን ተከትለው መጡ። ነቢያትና ሐዋርያት፣ ጻድቃንና ሰማዕታትም በየወገናቸው አብረውት መጡ። ነቢዩ ዳዊት መሰንቆውን ተሸክሞ ጻድቅስ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ይበዛል፣ እነርሱም በእግዚአብሔር ፊት ውስጥ የተተከሉ ናቸው እያለ እየዘመረ ከከበሩት ነገሥታት ሁሉ ጋር መጣ። ዳግመኛም እግዚአብሔር የሚፈራ ሰው ብፁዕ ነው፣ ትእዛዙንም አብዝቶ የሚፈልግ ዘሩ በምድር ላይ ይጸናል፣ የጻድቃን ልጆች ይባረካሉ አለ። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለም ፋና የፀሐይ ጮራ ተአምራትና ድንቆችን የሚያደርግ ማር አቡነ አፍጼን የታመንክ የምሻውን የምታደርግ ፈቃዴንም የምትፈጽምልኝ ወዳጄ ሆይ ሰላም ላንተ ይሁን። ከአንተ ጋር በሰማይና በምድር የሚጸና ቃል ኪዳን ላቆም ከመከራና ከዚች ዓለም ድካም ከሰይጣን ወጥመድና ከአላፊው ዓለም ውጣ ውረድና መከራ ላድን መጣው አለው። ንዑድ ክቡር ትጉህ ታጋይ የዓለም ፋና የፀሐይ ጮራ ማር አቡነ አፍጼም ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መለኮታዊ ግርማ የተነሳ ደነገጠ፣ ፈርቶም በምድር ላይ ወደቀ፣ እንደ በድንም ሆነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምድር አንስቶ በእጅ ያዘው፣ እንዲህም አለው፣ የታመንክ ወዳጄ ሆይ አትፍራ፣ ከእኔም የተነሳ አትደንግጥ። የወደድከውን በልብ የምትሻውን ሁሉ ለምነኝ። ንዑድ ክቡር የዓለም ብርሃን የፀሐይ ጮራ ታምራት ድንቆችን የሚያደርግ ማር አቡነ አፍጼም ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ብሎ መለሰለት። የሚታየውንና የማይታየውን የሚታየውንና የማይታየውን ፍጥረት ሁሉን ፈጥረ የምትገዛ ጌታዬ ሆይ አቤቱ በልቤ ያለው ሁሉ አንተ ታውቃለህ። ልብና ኩላሊቴን ሁሉ ትመረምራለህ። በላይ በሰማይ በታች በምድር ከአንተ የሚሸሸግ የሚሰወርም የለምና የፍጥረት ሁሉ አስገኝ ሰውና እንስሳትን የፈጠርክ አንተ ነህና መታሰቤን የሚያደርጉትን በእኔም ተማምነው ስሜን የሚጠሩትን ኃጥአን ማርልኝ። አቤቱ ጌታ ሆይ ስለወደድከው ስለ አብርሃም ስለ ወዳጅም ስለ ይስሐቅ ስለ ቅዱስህም ስለ እስራኤል ስለወለደች ስለ ድንግል ማርያም ስላጠመቀ ስለ ቅዱስ ዮሐንስ መጥምቀ መለኮት ስለ ቅዱሳኖች ሁሉ ብለህ የፈጠርከውን ሕዝብህን ይቅር በል አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም መልሶ ንዑድ ክቡር ትጉህና ተጋዳይ የፀሐይ ጮራ ታምራትና ድንቆችን የሚያደርግ የእግዚአብሔርን ኃይል በለበሰ ማር አቡነ አፍጼን እንዲህ አለው። የታመንክ ወዳጄ ሆይ እሺ በጎ መታሰቢያን ያደረገውን ስምህን ጠርቶ የጸለየውን በስምህ በተጠራ ቤተ ክርስቲያን ውስጥም የተሳለመውንና የተማለለውን እኔ እስከ 45 ትውልድ ድረስ እምርልሃለሁ። 7ቱን የሰማያት ደጆችም እከፍትልሃለሁ። የእሳትን ባህር አሻግሬ የተከፈተ ገነት አለቆች የማያውቋትን የተነጠፈ እረፍት ወዳለበት አገባዋለሁ። ያለ ምርመራና ያለ ክርክርም ወደ ሰማያዊ መንግሥት እልፍኝ አልፎ ይገባል። የሚቃወሙም የለም፣ የሚከራከረውም አይኖርም። እኔ ከፀሐይና ከጨረቃ ከከዋክብት ብርሃን ይልቅ 7 እጅ ብታበራ የብርሃን ማደሪያ ሰጠዋለሁ እንጂ የውስጥ አሰራሯ ከሰማያዊ አባቴ ከማየው መንፈስ ቅዱስ በቀር የሚያውቅ የለም። በሰማይና በብርሃናውያን መላእክት ፊት ደስ አሰኘዋለሁ። ከህብስቱ ከፍሎ የተራበውን ያበላ ከጽዋው ከፍሎ የተጠማውን ያጠጣውን እኔ በሰው እጅ ያልተጋገረ የሕይወት ህብስት አበለዋለሁ። ከኤዶም ገነት የሚፈስ የሕይወትን ጽዋ ጠጣዋለሁ። ሥጋዬና ደሜን በህብስትና በወይን አምሳል እሰጠዋለሁ። ስለ አንተም እስከ 45 ትውልድ ድረስ እምረዋለሁ። ዘለዓለማዊ ሕይወትም አወርሰዋለሁ።
በወዳጆች በአብርሃም በይስሐቅ በያዕቆብ አጠገብ አኖረዋለሁ። ወይም በስምህ ቤተ ክርስቲያን ያነጸ ቢኖር እኔ እስከ 77 የብርሃን ማደሪያዎችን አንጽለታለሁ። ክብርና ባለሟልነትን ታላቅነትና ከፍ ከፍ ማለትን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ፍጹም ዋጋ ሰጠዋለሁ። እስከ 45 ትውልድ ድረስ ለዘላለም እምረዋለሁ። ለመታሰቢያ ማድረጊያ እህል ያበደረ ወይም በስምህ ወርቅም ቢሆን ብርም ቢሆን ለባልንጀራው ገንዘብ የሚሰጠውን ሰው እስከ 10 ትውልድ ድረስ እምረዋለሁ። እዚህ ላይ ደግሞ ያበደረውን አለ። የጽድቅና የክብር የበረከትና የሕይወት ጥሩር አጎናጽፈዋለሁ። የተቀደሰች ገዳምህ ደብረ ሐመልማልም በዓለም ካሉ ከተሞች ሁሉ ይልቅ የከበረች ከፍ ከፍ ያለች ትሆን። እኔ መቃብሬ እንዳለባት እንደ ኢየሩሳሌም ምስጢሬ እንደተገለጠባት እንደ ደብረ ታቦር ተራራ አድርጋታለሁ። በይቅርታዬና በምሕረቴ ጎበኛታለሁ። ስለ አንተ በየቀኑ በየሰዓቱ በየዓመቱም እርሷን መጎብኘት አላቋርጥም። በስምህ በታነጸ ቤተ ክርስቲያን ውስጥ የተቀበረውን እኔ ከክፉ ነገር እጠብቀዋለሁ፣ ከገሃነመ እሳት አድነዋለሁ። መቃብሬ ባለበት በኢየሩሳሌም እንደተቀበረ አድርግለታለሁ። እስከ 45 ትውልድ ድረስ እምርለታለሁ። ስላንተም ያለ ቀኖና አድነዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አዳራሽም አገባዋለሁ። በስሜ የታነጸ ቤተ ክርስቲያን ባለበት ስፍራ መታሰቢያ በሚደረግበትና ስምህ በሚጠራበት የገድል መጽሐፍ በሚነበብበትና በሚተረጎምበት ቦታ በዚህ እኔ እኖራለሁ። ከዚያ ስፍራ አልለይም። የገድልህና የተአምራት መጽሐፍ በሚነበብበት በዚያ ስፍራ ርኩሳን አጋንንት፣ በደዌ የተያዙ መናፍስት እንዳይቀሩ የብዙ ቅዱሳን መላእክት ጠባቂ አድርጌ በዚህ አኖራለሁ። ከእርሱም 80 ክንድ ያህል አጋንንት ይርቃሉ። በስምህ ወደ ታነጸ ቤተ ክርስቲያን የሚሄደውን ከሩቅም ቢሆን ወይም ከቅርብ እኔ መቃብሬ ወዳለበት ወደ ኢየሩሳሌም እንደሄደ ቆጥርለታለሁ። እስከ 45 ትውልድ ድረስም እምርለታለሁ። ክብርና ሞገስን ታላቅነትና ከፍ ከፍ ማለትን በ7 የክረምት ወቅቶች እንደዘነመ የዝናብ ጠብታ ብዛት ያህል ፍጹም ጸጋን እሰጠዋለሁ። ገነት ተከፍታ እረፍትን ተነጥፎ ወዳለበት አስገባዋለሁ። በአብርሃም በይስሐቅ በያዕቆብ አጠገብ አኖረዋለሁ። በልቡ ወደ ቤተ ክርስቲያን ሂዶ ሊሳለም አስቦ በደዌ ወይም በድካም ምክንያት ከመንገድ የቀረ ቢኖር እኔ እንደደረሰ ቆጥርለታለሁ። እስከ 45 ትውልድ ድረስ እምርለታለሁ። ክብሩም ደርሶ እንደተሳለመ ሰው ይሆንለታል። በየወሩ የበዓልህን ቀን ይልቁንም በመጋቢት ወር በ29 ቀን፣ በታኅሳስ ወር በ28 ቀን፣ በግንቦት ወር በ29 ቀን በእግር በማሸብሸብ በእጅ በማጨብጨብ በጽናጽል በከበሮ በመዝሙር የዘመረውን እኔ እስከ 45 ትውልድ ድረስ እምርለታለሁ። ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክት ምስጋና የሕፃናትንም የምስጋና ቃል አሰማዋለሁ። ማሕሌቱም እንደ መላእክት ማሕሌት አድርጌ እቀበልለታለሁ። መላእክትና የመላእክት አለቆች በዕረፍት ቀን በፊት ሆነው የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው፣ አቤቱ እኔ አገልጋይ የሴት አገልጋይም ልጅ ነኝ እያሉ መዝሙር ይዘምሩለታል። በበዓል ቀን በአንተ ስም የታመመውን የጎበኘ ያዘነውን ያረጋጋ እኔ ከሐዘኑ አረጋገዋለሁ። በሰማያዊ አባቴ በማሕየው መንፈስ ቅዱስ ፊት ደስ አሰኘዋለሁ። በይቅርታና በምሕረት የጎበኘዋለሁ። እስከ 45 ትውልድ ድረስም እምረዋለሁ። ያለ መመራመርና ያለ ክርክርም ወደ መንግሥተ ሰማያት አዳራሽ አስገባዋለሁ። እኒህ ድሆችና ጦም አዳሪዎች ወንድሞቼ ናቸውና የገድልህን የታምራትን መጽሐፍ የጻፈውን ያጻፈውን የገድልህንም ገበታውን የተሳለመውን ያነበበውና የተረጎመውን ቃሉንም በመንፈስ ጆሮ የሰማውን እኔ እስከ 45 ትውልድ ድረስ እምርለታለሁ። ስሙንም በወርቅ ምሰሶ ላይ እጽፈዋለሁ። ያለ መመርመርና ያለ ክርክርም ወደ መንግሥተ ሰማያት አዳራሽ ይገባል። ከተመረጡና መርገም ከሌለባቸው አገልጋዮች ጋር በቀኝ አቆመዋለሁ። የቅድስናዬን ተራራ አወርሰዋለሁ፣ በቀኝም አስቀምጠዋለሁ። የገድልህን የታምርሃነትን መጽሐፍ የተነበበበትን ጠበል እንደ ዮርዳኖስ ውኃ አደርገዋለሁ። በእርሱ የተጠመቀውን ኃጢአቱን አስተሰርይለታለሁ። የ80 ዓመቱ እንደ 40 ቀን ሕፃን ይሆናል። በዮርዳኖስ ውኃ እንደተጠመቀ ይሆንለታል። የታመመ ሰው ወይም እንስሳ በጠበሉ ቢታጠብ ወይም ቢረጭ ወይም ያለ ጥርጥር በእምነት ቢጠጣው ፈጥኖ ይድናል፣ ያለ ጥፋትም ጤናማ ይሆናል። ከጠበሉ ቤቱ ውስጥ የረጨም ቢሆን በዚያ በረከት ይሞላል፣ ጥጋብና ተድላ ደስታም ይሆናል። ረሃብ ወይም ጥም ወይም ተስቦ መቼ ወደ ቤቱ አይገባም። በመታሰቢያ ቀን በስሜ የተራበውን ያለበሰውን በመታሰቢያ ቀን በስሜ የተራቆተውን ያለበሰውን እኔ በሰማይ እጅ ያልተፈተለ በሰው እጅ ያልተፈተለ
ያልተሰፋ መልኩም ድንቅ የሆነ የብርሃን ልብስ አለብሰዋለሁ። እስከ 45 ትውልድ ድረስም እምረዋለሁ። ያለ ምርምርና ያለ ክርክርን ከአንተ ጋር አልፎ ወደ መንግሥተ ሰማያት አዳራሽ ይገባል። ቁጥሩም ቅዱስ 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 የሠራዊት ጌታ እግዚአብሔር ፍጹም የጌትነት ምስጋና በሰማይና በምድር የመላ ነው እያሉ እግዚአብሔርን በቀንና በሌሊት ከሚያመሰግኑት ከሰባት የመላእክት አለቆች ጋር ይሆናል። በባህል ቀን የተራበውን ያበላውን እኔ የሕይወት እንጀራ በለዋለሁ። ለ1000 ዓመት ምሳ በደብረ ጽዮን አስቀምጠዋለሁ። ቁጥሩም ለ1000 ዓመት ምሳ በደብረ ጽዮን አስቀምጠዋለሁ። ቁጥሩም መንበሬን ከሚሸከሙ ከ40ቱ እንስሳ መንበሬን ከሚያጥኑ ከ24ቱ ካህናተ ሰማይ ጋር ይሆናል። በበዓል ቀን የተራበውን ያበላውን እኔ የሕይወት እንጀራ በለዋለሁ። ለ1000 ዓመት ምሳ በደብረ ጽዮን አስቀምጠዋለሁ። ቁጥሩም መንበሬን ከሚሸከሙ ከ40ቱ እንስሳ መንበሬን ከሚያጥኑ ከ24ቱ ካህናተ ሰማይ ጋር ይሆናል። በስም ለድሆችና ለጦም አዳሪዎች ስለራራ አብዝቼ ወድጄዋለሁ መርጬዋለሁና ከመሥዋዕትም ይልቅ ምጽዋትን እመርጣለሁ። ወይም በስም እንግዳ የሚቀበልን ወደ እኔ በሚመጣበት ጊዜ በክብር እቀበለዋለሁ። ከአንተም ጋር አልፎ ወደ መንግሥተ ሰማያት አዳራሽ ይገባ ዘንድ በቤቴ ጥላ ስር አሳርፈዋለሁ። በሰማያዊ አባቴ በአብ በማሕያዊ መንፈስ ቅዱስ ፊት ደስ አሰኘዋለሁ። ስለ አንተም እስከ 45 ትውልድ ድረስ እምረዋለሁ። በዓልህ በደስታና በሐሴት የሚያከብረውን ሰው ሁሉ እኔ በሰማያዊ አባቴ በማሕያዊ መንፈስ ቅዱስ በሰማያዊ መላእክት ፊት ደስ አሰኘዋለሁ። ከአንተም ጋር ደስታዋ ወደማያልቅ ወደ መንግሥተ ሰማያት አዳራሽ አልፎ ይገባ ዘንድ ከገሃነም ፍርድ አድነዋለሁ። በበዓሉም ከሚቀመጡት ሰዎች ጋር እኔም አብሬ እገኛለሁ። እስከ 45 ትውልድ ድረስም እምረዋለሁ። በበዓል ቀንም በስምህ ለታነጸው ቤተ ክርስቲያን ዕጣንና ሰም ዘይትና ስጦታ ያማረ ልብሶችም ወይም እንጨትና ጉዝጓዝ የሚሰጠውን ሰው እርሱንም አባቶችና እናቶችን ልጆችን የልጅ ልጆችን ለዘላለም እምራለሁ። በበዓል ቀን በስምህ በታነጸው ቤተ ክርስቲያን በየዓመቱና በየዕለቱ ሥጋዬን ደሜን የሚቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ። እስከ 45 ትውልድ ድረስም እምረዋለሁ። ቁርባንን ባይቆርብ እንኳን ከመታሰቢያ ማዕድ ከወደቀ ፍርፋሪ አንስቶ ይብላ፣ ስለ ቁርባን ፈንታ ይሆንለታል። የማሰሮውንም አተላ በምላሱ ይላስ። በስምህ ቤተ ክርስቲያን ታንጻ ባለችበት ስምህ በሚጠራበት መታሰቢያ በሚደረግበት ቦታ በዚች ከተማ ላይ ረሃብና የውሃ ጥም፣ የእህል ድርቅ፣ የሰውና የእንስሳት እልቂትን አላመጣም። በዚች ከተማ ጥጋብና ተድላ ደስታም ይሆናል እንጂ። ንዑድ ክቡር ትጉና ተጋዳይ የዓለም ብርሃን የፀሐይ ጮራ ተአምራትን ድንቆችን የሚያደርግ የእግዚአብሔርንም ኃይል የለበሰ ማር አቡነ አፍጼችን ይህን ነገር ሰምቶ ታላቅ ደስታ ተደሰተ። ሳይገባኝ ሁሉ ጸጋ የሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለአባትህ ምስጋና ይገባል። ከአባትህ ለሰረጸ ከአንተም ለሚወስድ ከአባትህ ለሰረጸ ከአንተም ለሚወስድ ለመንፈስ ቅዱስ ምስጋና ይገባል እያለ ከአባትህ ለሰረጸ አለ ከአንተም ለሚወስድ ክብሩን እንግዲህ ለሚጋራ እያለ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ እግር ስር ሰገደ። ንዑድ ክቡር ማር አባታችን ጌታን ጌታዬ አምላኬ ሆይ መታሰቢያን የሚያደርገውን በዓልን የሚያከብረውን ወዳጅ ልጆች ባይኖሩት ምን ታደርግልኛለህ? ምንስ ትሰጠዋለህ? አለው። መድህን ዓለምን መልሶ እንዲህ አለው፣ መታሰቢያን የሚያደርገውን በዓልህንም የሚያከብረውን ወዳጅ ልጆች ከሌሉት እኔ ዋጋውን የ45 ትውልድ ዋጋ አድርጌ እሰጠዋለሁ። ከዚህ የሚበልጥና የሚሻል የደስታ ምስራች እነግርሃለሁ አለው። የሞት መልአክ አያስደነግጠውም፣ የሞት ጥላ አያገኝህም። አንተ ከሚያስፈራ ከሚያስደነግጥም የሞት መልአክ ፊት ትሰወራለህ፣ ትሸሸጋለህ እንጂ እኔ ከወዳጆቼ ከነቢያት ከሄኖክና ከኤልያስ ከእዝራም ጋር እኖራለሁ እንጂ። ይህችን የተቀደሰች ገዳምን መቃብሬም እንደ አለባት እንደ ኢየሩሳሌም የመንግስቴ ዙፋን እንደተዘረጋባት እንደ ጽርሐ አርያም የከበረችና ከፍ ከፍ ያለች አድርጋታለሁ። ንዑድ ክቡር ማር አቡነ አፍጼ ይህን ሰምቶ ፈጽሞ ደስ ተሰኘ። ይህንንም ታላቅ ክብርና ገናናነት ልዕልናም ስለሰጠው ፈጣሪውን ፈጽሞ አመሰገነው። ደቀ መዛሙርቱና ማይበሩን የተወደዳችሁና የተመረጣችሁ ልጆቼ ሆይ ከዛሬ ጀምሮ ከዛሬ ወዲህ
እንደ ቀድሞ በዚህ ዓለም በሥጋ አታዩኝም አላቸው። ደቀ መዛሙርትና ሪት የሚል ነገር ሰምተው ፈጽመው አዘኑ። እንዲህም እያሉ አለቀሱ። ወዮልን ወዮልን! እናይ ነበር፣ አሁን ታወርን፣ አገኘን፣ መልሰን አጣን። በልጽገን ነበር፣ አሁን ደህየን። ለብሰን መልበስን ተራቆትን፣ በልተን መልበስን በላን፣ መብልን ተራብን። ደስ ተሰኝተን ነበር፣ አሁን ግን በመሸሽ ከእኛ በመሰወር ምክንያት አዘን። አባታችን፣ የሁላችን መምህር፣ ጠባቂያችን፣ የዓይኖቻችን መብራት፣ በትምህርት ከየስፍራው የሰበሰብህን ተስፋችን ሆይ ከእኛ ወዴት ትሄዳለህ? እኛ ሀገራችንን፣ አባቶቻችንና እናቶቻችን፣ ወንድሞቻችን፣ ባልንጀሮቻችን፣ ንብረቶቻችን፣ ገንዘባችንን፣ ጥሪታችንን ይህ ሁሉ ትተን ተከተልንህ። አሁን ለማን ትተወናለህ? እያሉ አለቀሱ። ንዑድ ክቡር ማር አቡነ አፍጼ እኔ ወደ ክርስቶስ ወደ አምላክ እሄዳለሁ፣ እናንተ ለክርስቶስ ለአምላካችሁ አደራ ሰጣችኋለሁ አላቸው። ይህንንም ብሎ ከሞት መልአክ ፊት ተሰወረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ከማደሪያው አጠገብ አንስቶ ወሰደው፣ ወደ ላይም አወጣው። ወደ ብሔረ ሕያዋንም አድርሶ ከነ ሄኖክ ከነ ኤልያስ ከነ ዕዝራ ጋር ጨመረው። እነርሱም በደስታ ተቀበሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በዓለም ለመፍረድ እስክመጣ ድረስ በዚህ ኑር አለው። ከዚህ በኋላ ጌታችን ከእርሱ ተሰወረ፣ በታላቅ ክብርና ምስጋና ወደ ሰማይ አረገ። ንዑድ ክቡር ማር አቡነ አፍጼም የተቀደሰች ደብረ ሐመልማልን መጎብኘትና መመልከትን አያቋርጥም። ለሰዓት ለዓይን ጥቅሻም ያህል ከእርሷ አይለይም። ልጆችንም በየጊዜውና በየሰዓቱ ሁሉ ይባርካቸዋል። በወርሃ ግንቦት የሚነበብ የማር ንዑድ ክቡር አፍጼ ገድል ደረሰ፣ ተፈጸመ። ጸሎትና በረከቱ የክርስቲያን ወገኖች ከምንሆን ከእኛ ከሁላችን ጋር ትኖር ለዘለዓለሙ አሜን። በ29 ነው ዛሬ